በእናትሽ ለምን ስልክሽን ሳይለንት አድርገሽ ማተኙ? ኧረ በእናትሽ አንሹ። ሄሎ፣ አይ ስሙ፣ እንዴት ነህ? ኧረ ረሳሁትም። ቅዳሜ ነው አይደል? እሺ ችግር የለውም፣ እዘጋጃለሁ። ስሞን ማቦት ፈልጎ ነው በዚህ ሌሊት የሚደውለው? ቅዳሜ ኩራዝ ምሽት አይደል? እሱ ያስታውሰኝ። እና ተዘጋጅተሻል? እንጃ። ቆይ እስከ መቼ ነው እንደዚህ የምትሆኚው? በሰላም ነው? ግን ምን ሆነሻል? ዝናቡ እስኪያባራለሽ እንኳን ትንሽ አትጠላይም ነበር? የለበስሽው ልብስ በጣም ነው የሚሰበሰው። ቁም ሳጥን ውስጥ ልብስ አለልሽ፣ ሂጂና ቀይሪ፣ በዛውም ይሞቅሻል። ግን ደህና ነሽ?
ገነትና ሲኦል መኖራቸው እርግጥ ቢሆን ገነት መገባ ይመስላል። እንደው ድንገት ተነስተሽ የምታነሻቸው ሾዎች እኔ እንጃ። ግን ለምን ጠይቅሽ? ገነት ካለ ግን እንደምትገቢ እርግጠኛ ነኝ። ነገር የሰው ልጅ ግን ምን ቢያረግ ነው ሲኦል የሚገባው? አንዳንዴ ራስን ጠይቅ አታውቅም? የሰው ልጅ ሊሰራው የሚችለው ትልቁ ኃጢአት ምንድን ነው? የኃጢአት ትልቅና ትንሽ የለውም። ሁሉም እኩል ነው ብያኔያቸው። ሰው ሁሉ ሲፈጠር የትኛውንም አይነት ኃጢአት ለመስራት የሚያስችል ክህሎት ይዞ ነው የተፈጠረው። ደግሞ ስለማናወራው ነው እንጂ ሁላችንም በደለኞች ነን። የሎሚ ሽቷ ምስራቅ እንዳለችው ሁላችንም የተለያየ አይነት ኃጢአት ሊያሰራ የሚችል ዕፀ በለስ በልተናል። ስለዚህ ሁላችንም አንድ ነን ብለን በማመን ለራስ ይቅርታ ማድረግን የመሰለ ነገር የለም። ችግሩ ይቅርታ ከሌሎች የምንጠብቅ ከሆነ ብቻ ነው። ለራስ ይቅርታ ማድረግ ቀላል አይደለም። ቀላል ነው እያልኩ አይደለም፣ ግን ደግሞ መደረግ መቻል አለበት። ሰው ለራሱ ይቅርታ የማያደርግ ከሆነ ጥሩ ሰው የመሆን እድልን ከራሱ እየነፈገ ነው። ይሄ ደግሞ ሲኦልና ገነት ኖሩም አልኖሩም በራሱ ኃጢአት ነው። ለዚህ እኮ ነው ባለቅኔው ከበደ ሚካኤል ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። የሆንኩትን እኮ አውቃለሁ። ያው መቼም እኔም እንደሰው አንዳንዴ ብቻ ህሊናዬን እውነት ሲያምረው ሰብሰብ ብዬ የማስበው ለማንም ያልተገለጠ የራሴ ድብቅ ሱባኤ ልቤ ከልቤ ጋር ብቻ ያረገውን ዝግ ጉባኤ ከቶ የእናንተን ዳኝነት አልጠይቅም እና ስሙኝ ብቻ ፋይል ክፈች እንዳትሉኝ። ያው መቼም እኔም እንደሰው የሀቅ ረሃብ ነፍሴን ሲያመው እኔንስ ያሉትን አሉኝ። ግን እውነት ምን ትስማን ነው?
ኧረ ስንቱ ሞልቶ ስንቱ የመንፈስ ምንትስ ለስጋው አብሮኝ ወድቆ ዳግም ባምሮ የሚረክስ በህሊናው ሚሴንን በልቦናው ህግ የሚድስ ፍሪደሜ ነው እያለ የኔን ደም ያልከሰክስ በቃልና ባንደበቱ ወድቆ ደቆ የሚበሰብስ ቴዎዲያ ማን ነው ምንትስ? ቀድሞስ ቢሆን ለኔ ቢጤ የሔዋን ዘር አዳሜ እኔ ላይ በቀር ለኔ መስክሮ አይናገር ከስጋው አልፎ ባምሮ ዘሙቶ ወድቆ ተሰብሮ ከኔ እኩል ለገንዘብ ሰክሮ በቃልና ባንደበቱ ከኔ ይበልጥ አመንዝሮ ገበናው እንዳዋጅ ቀዳጅ ከቤት ሾልኮ የትም ሲታይ ለቅሶ ላይ ሆነ አደባባይ ጎረቤት ሆነ ገበያ ቤተ ታቦት ቤተ ጠንቋይ በጨለማ ወይ ጣይ ለጣይ ዝም ብንል ብናደባ ዘመን ስንቱን አሸክሞ የጅልነት እኮ አይደለም እንድንቻቻል ነው ገብቶን ጨዋ ማን አለና ደሙ ማን ምልትስ ሊሆን ዋው እንዴት አያችሁት ይሄን የሚገርም ፐርፎርማንስ? እንግዲህ ይሄን ድንቅ ስራ በድንቅ አቀራረብ ያቀረበችልን መስከረም ረታ ናትና ሞራል ስለሚያንሳት አንድ ጊዜ ሞቅ ያለ ሞራል ስጡልኝ። ይህ ስራ ከሎሬት ጸጋዬ ገብረመድህን እሳት ወይ አበባ የተሰኘ የግጥም መድብል ላይ የተወሰደ ነው። እንግዲህ ውድ ታዳሚዎቻችን የዛሬው የኩራዝ የኪነ ጥበብ ምሽት እንዲህ እያለ ከናንተ ጋር በጥሩ ሁኔታ እዚህ ደረጃ ላይ ደርሷል። ከዚህም በኋላም ጣፋጭ የሆነ ጥሩ ስራዎችን እያቀረብን ሞቅ ደመቅ እያልን ስራዎቻችንን እናቀርባለን። ከዚህ በመቀጠል ስራዎቻቸውን የሚያቀርቡልን ብሩክ ግጥም ያቀርብልናል። ከዚያ በመቀጠል የሚገርም ጣፋጭ ሙዚቃ ተከታትለን አድምጠን ከኔ ጋር ተመልሰን እንገናኛለን። በተጨማሪም እስካሁን ድረስ አብራችሁን ስላላችሁ ከዚህም በኋላ አብሮነታችሁ ስለማይለየኝ ከልብ አመሰግናለሁ። ቆይ ቦታው የት እንደሆነ ግን ነግሮሻል? ኧረ አልነገረኝም። አብረን እንደምንሄድ ብቻ ነው የነገረኝ። ከቤተሰቦቹ ጋር ሊያስተዋውቅሽ እንዳይሆን ብቻ። ምን ናት ብሎ ነው የሚያስተዋውቀኝ? ኤስኮርቴ ናት ብሎ ነው። አፈር ያስበላሽ። ያንቺስ እንዴት ሆነ? ተሳካ ማለት ነው? አዎ ይመስለኛል። በቅርቡ ሪዲንግ ሪሄርሳል እንጀምራለን ብሎ ነው ስክሪፕት የሰጠኝ። በጣም አሪፍ እድል እኮ ነው። እንዴት አባሽ አድርገሽ እንዳገኘሽው ባላቅም በጣም ነው ደስ ያለኝ።
ይኸው 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 እኔ ነኝ የሰውየው ልጅ። የቆይ የ20 ሺህ የ50 ሺህ ምናምን ጨዋታ የሚል በቃ በ100 ሺህ ብር ነው። ማን ይፈራል? ቆይ አንድ ጊዜ ጥቂት ጊዜ እንደምናወራት ቁም ነገር አለች። ዞር ዞር ብለሽ ተመለሽ። ቀየት ትንሽ ስራ በሰዓት ነው እንደሚከፈልሽ? ምን አልሽ? በሰዓት ነው እንደሚከፈልሽ? አዎ እስቲ ራስ ፍረድ። ይሄ ኦሪጂናል ይሁን ፌክ በምን ይለያል? እስቲ እግዚአብሔር ያሳይ። ቻይናዎች እኮ ሰው መስራት ነው የቀራቸው። ይህንን ቀኑን ሙሉ የምሰማው የነጋዴዎች ምክንያት ነው። ቻይናዎች በጥራት ምርት አያመርቱም ያለው ማን ነው? ቢሆንም ጎሳዬ ይሄ ጥራት ለኛ ነገር መች አነሰው? አልተግባባንም አቶ ሙልጌታ። ዋየር ማለት በጣም ሴንሲቲቭ ፕሮዳክት ነው። መድኃኒት ስታስተላልፉ እያየን አይደል? እንደማንታወቃ ነውና አልተረዳኝ መሰለኝ አቶ ሙልጌታ። እሱን ያሳለፈው ሰው ይጠይቅበት። እኔ የራሴ ጉዳይ ብቻ ነው የሚመለከተኝ። ይሄ ዋየር ሀገር ውስጥ ቢገባ የት የት እንደሚደርስ ታውቃለህ? በየሰው ቤት፣ በየሪስቴቱ፣ በየኢንዱስትሪ መንደሩ፣ በየሜጋ ፕሮጀክቱ ሁሉ ይገባል። ብቻ ምን አለፋ በገጠር በከተማ ኤሌክትሪሲቲ የሚያስፈልጋቸው ቦታዎች ሁሉ ሊዳረስ ይችላል፣ ይቀበላል። ከዛ በኋላ ግን በጊዜ ሂደት በትንሽ ሙቀት እሳት ይፈጠራል። ከዛ በጣም ብዙ ድካምና ልፋት የታየበት የሀገር ሀብት ይወድማል ማለት ነው። በአንዲት ቀጭን የኤሌክትሪክ ገመድ ምክንያት በስንት ላብና ጉልበት የተሰበሰበን የህዝብ ሀብት ነደደ ማለት ነው። እውነት ነው። በእርግጥ ስጋት ይገባኛል። ለሀገር ሀብት መቆርቆር ከተሰጠ የመንግስት ኃላፊነት አንጻር የሚጠበቅ ነው። ይሁን እንጂ በሌላ ጎን ደግሞ ለሀገራችን ልማትና እድገት የራሳችንን አስተዋጽኦ እናደርጋለን ብለው ሌት ተቀን የሚለፉ እነዚህን የመሳሰሉ ኢንቨስተሮችን በዚህ ተራ ገመድ ምክንያት ከፍተኛ ኪሳራ ላይ እንዲወድቁ ማድረግም ያው የህዝብን ሀብት እንደማባከን ይቆጠራል። ጎስሽ እሱ እኮ ይገባናል። ነገር ግን የያዝነው ቢዝነስ ነው። ቢዝነስ ላይ ደግሞ መረዳዳት አለብን። እሱን የተረዳ አይመስለኝ። እሺ 18 ሙሉ ኮንቴነር አስመጥተናል። እሺ እሱ ምን እናርገው? ጉዳዩን ቶሎ እንቋጭና ወደ ጨዋታችን እንመለሳ። ይህንን ከባድ ውሳኔ ብቻ መወሰን እንደማልችል መቼስ ትረዳላችሁ ብዬ ገምታለሁ። ቁጥር ጥራ፣ ቁጥር
ሶሪ አስደነገጥኩሽ መሰለኝ። ሀሳብ ውስጠኛ አላየሁም ነበር። አላጭስም። ምን እያሰብሽ ነው? እንዲሁ ከተማውን እያየሁ ተከስኩ እንጂ ምን እንደምጠላ ታውቂያለሽ? ውሸታም ሰው ሳይ ምላሱን ይዤ መንገድ ለመንገድ መጎተት ነው የሚያስበው። ሰው ሲዋሸኝ አሉ። በተለይ እኔ ደግሞ እልኸኛ ሰው የዋሸኝ ሰው ካገኘሁት ጉሮሮውን ነው የምፈጠረው። ልክ ነህ። ሀቀኝነትን የመሰለ ነገር የለም። ዝም በይ። እኔ እንደዋሸሽኝ እሱን ማሽተሽ ይሆናል። እሱን ድንግለኝ ብለሽ ነው የተዋወቅሽው? አልገባኝም። እኔን ድንግል ነኝ ብለሽ እንደዋሸሽኝ እሱንም ዋሽተሽው ከሆነ ብዬ ነው። አያል እግሬ ላይ ወድቃ ገንዘቤን ባትመልስልኝ ኖሮ እንደ በረሮ ነበር ምጨፈልቃችሁ። አሎ ተቆላ። ሄሎ ሙሌ፣ እንዴት አመሸህ? ከመሸ ደወልኩብህ አይደል? አረ ገና ቲቪ እያየሁ ነው። ጥሩ። በተቻለን አቅም ሁለታችሁም በማትጎዱበት መንገድ ተነጋግረንበታል እና ችግሩንም ለመፍታት ተስማምቷል። በስንት ተስማማ? 7 7 ሚሊዮን በጣም ብዙ ነው። ዴት ይሆናል። አምራቾቹም እኮ ይሄን ያህል አላስከፈሉንም። ለምን ጫና አትሉትም? በቃ እዚህ ሀገር ሰርቶ መኖር አይቻልም ማለት ነው? እውነት ለመናገር ከችግሩ ውስብስብነት አንጻር የብዙ ኃላፊዎች ውሳኔ ይጠይቃል። ስለዚህ ብትስማሙ ጥሩ ነው። ምን አይነት ዘመን ላይ ደረሳን ባካችሁ? ይሁን እሺ፣ መቼስ ምን ይደረጋል? Hey ladies. ለስኬታችን አንድ ጽዋችን። ኦኬ። ምን ነው ደብሮሻል? ሰላም አይደለም እንዴ? ተጫወቻ። ዝም አትበይ፣ ተጫወች። አንድ ጊዜ ጥሩ ነው መጫወት። አውልቂው፣ ካልሆነ ግን ያስለቀቅብሻል። አንድ ነገር ትዝ ብሎኝ እኮ ነው። አንድ ወዳጃ ያጫወተኝ አንዷ ድንግል ነኝ ብላ ትተዋወቀዋለች። በጣም ደስ ብሎት ይቺማ አሪፍ ልጅ ነች ይልህና በቁም ነገር የት ይዟት ይሄዳል? ዱባይ። ዱባይ ይሄዱና በዚያ ሙቀት ሲዝናኑ ሲሸምቱ ፈታ ሲሉ ውለው አይመሸለም መሸና ማታ ላይ ሲለው የለም። እንዴ ብሎ ግራ ገባውና እንዴ አንቺ ምንድነው ነገሩ? የለም ምናምን ያዛል። እኔ እንጃ እንዴ ነበር ምናልባት እንግዲህ ሙቀቱ አስለቅቆት ይሆናል አትለው። ምን ነው ሜትሮሎጂውን ትተን ወደ ጨዋታው ብንገባ? አልገባህም? እሷ ግን ገብቷታል። ገብቶሻል አይደል?
አልገባህም?